ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታ ይድረሳችሁ። የዕለተ ሐሙስ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ለሌሎችም ጭምር እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። ጄኔራሉ ትግራይ ስለተደበቀው ጦር መሳሪያ ተናግረዋል። የማጭበርበር ስራ ተሰርቷልም ብለዋል። ጥንቅራችን ተመልክቶታል። በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን በኃይል የያዘው ህወሓት ተቃራኒ አቋም ይዘው ለነበሩ ታጣቂዎችና አመራሮች ያስተላለፈው የይቅርታ ጥሪ ለአንድ ወር ብቻ እንደሚቆይ በይፋ ተገልጿል። በደብረጽዮን ገብረ ሚካኤል የፖለቲካ አማካሪ የሚመራ አዲሱ አብይ ኮሚቴ በትግራይ ክልል ልዩ ወታደራዊ መመሪያዎችን መተግበር ጀምሯል። ሙሉ መረጃውን ይዘነዋል። በትግራይ ክልል በአሰቃቂ ሁኔታ ከተገደለችው ወጣት ግድያ ጀርባ የነበሩትና የዕድሜ ልክ እስራት የተፈረደባቸው የፖሊስ ኮሚሽነሩ ልጅና የቤተሰብ አባል በነፃ መሰናበታቸው ተሰምቷል። ወሳኝ የዲጂታል የክስ ማስረጃ ከመዝገብ ቤት በሚስጥር ጠፍቷል መባሉን ተከትሎ የተላለፈው ይህ ውሳኔ በመቀለ ከተማ ከፍተኛ ቁጣና የፍትህ ጥያቄን ቀስቅሷል። መረጃውን ይዘነዋል። በከፍተኛ አመራሮችና የተለያዩ ግለሰቦች ላይ የተለያዩ ህጋዊ እርምጃዎች ተወስደዋል በሚል በዛሬው ዕለት መግለጫ ተሰጥቷል። እርምጃው በተለያዩ ተቋማት በልዩ ልዩ ኃላፊነቶች ሲሰሩ በነበሩና ባለስልጣናት እንዲሁም ነጋዴዎች ላይ መሆኑም ታውቋል። ተመልክተነዋል። ከፊንቴክ ማጭበርበር ወንጀል ጋር ተያይዞ የተጠረጠሩት ታዋቂ አርቲስቶችና የማስታወቂያ ባለሙያዎች ነገ አርብ በአስቸኳይ ፍርድ ቤት እንዲቀርቡ ትዕዛዝ ተሰጠ። የችሎት መረጃው ተዘጋጅቷል። የሱዳን ጦር በሳምንቱ እንደ አዲስ ትጥቆች መረከቡ የሱዳን ፖስት ዘገባ አመለከተ። የአልቡርሃን ጦር በርከት ያሉ ብረት ለበስ ተሽከርካሪዎችን እና ድሮኖችን ከፓኪስታን መረከቡን መረጃው አመልክቷል። አጠር አድርገን እንመለከተዋለን። በኢትዮጵያ ጎረቤት ብዙም ትኩረት ያልተሰጠው ተኩስ በሳምንቱ እየተካሄደ ይገኛል። የሶማሊያ ፌዴራል መንግስት በከፊል ራስ ገዝ ከሆነችው ፑንትላንድ ጦር ጋር ከበድ ያለ ፍልሚያ አድርጓል። በውጤቱም የፌዴራል ኃይሎች መንበርከካቸውን የታወቀው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ጄኔራሉ ትግራይ ስለተደበቀው ጦር መሳሪያ። ጄኔራሉና ዲፕሎማቱ በትግራይ ተደብቋል ስላሉት ከባድ መሳሪያ ተናግረዋል። ህወሓትን ከሌሎች በሀገር ውስጥ በነፍጥ ከሚፋለሙት ኃይሎች የሚለየው ከታንክ እስከ መድፎችና የአየር መቃወሚያዎች ድረስ የታጠቀ መሆኑ ነው። በ2013 ዓ.ም የትግራይ ጦርነት ሲፈነዳ ህወሓት ከሰሜን እዝ የወሰደውና በኋላም በፕሪቶሪያው ስምምነት መሰረት ሳያስረክበው የቀረው ነው። ከኢትዮ ኤርትራ ዓመታትን የፈጀ የድንበር ውጥረት ጋር በተያያዘ የሰሜን እዝ ከፍተኛ ትጥቅ የነበረው እንደነበር መረጃዎች ያመለክታሉ። ሆኖም የፕሪቶሪያው ስምምነት ሲፈረም ህወሓት ታጣቂዎቹን ትጥቅ እንዲያስፈታ ከባድ መሳሪያዎቹን እንዲያስረክብም ብሎ ተብሎ ነበር። ዲዲአር ተብሎ በሚጠራው የህወሓት ታጣቂዎችን በትጥቅ መፍታትና ወደ ህብረተሰቡ መቀላቀል ሂደት ውስጥ ትጥቅ ፈቷል የተባለው ታጣቂ 20 ሺህ እንኳን እንደማይደርሱ አምባሳደር ባጫ ደበሌ በዚሁ ከቢቢሲ ጋር ባደረጉት ቃለ ምልልሳቸው ተናግረዋል። ይሄኛው የአምባሳደር ባጫ ደበሌ ቅንጭብ ቃለ ምልልስ በዛሬው ዕለት በቢቢሲ የተለቀቀ ነው። አምባሳደር ባጫ ደበሌ በትግራይ የሰሜኑ ጦርነት በኢትዮጵያ መከላከያ ሰራዊት ውስጥ በአመራርነት ከነበሩት ቁልፍ ወታደራዊ መኮንኖች መካከል አንዱ ነበሩ። በኢትዮ ኤርትራ ጦርነትም ወቅት አንዱ የጦር አመራር ሆነው እንዳገለገሉ መረጃዎች ያመለክታሉ። በአሁኑ ሰዓት ደግሞ በዲፕሎማሲው ዘርፍ በኬንያ የኢትዮጵያ አምባሳደር ሆነው እያገለገሉ ነው። ቢቢሲ አማርኛው ክፍል ከእሳቸው ጋር ያደረገውን ቃለ ምልልስ ከሰሞኑ ቀንጨብ እያደረገ አንዳንድ እያለ እየለቀቀው ይገኛል። አምባሳደር ባጫ ደበሌ በዚሁ ቃለ ምልልሳቸው ላይ ቆንጠጥና ጫን ያሉ አንዳንድ ሀሳቦችንም የሰጡበት ሁኔታ ታይቷል። በሁለት ዓመታቱ ጦርነት ወቅት ህወሓት በመቶ ሺዎች የሚቆጠሩ ታጣቂዎችን በጦርነቱ እንዳሳተፈ ይነገራል። ከነዚህ ውስጥ ቀላል የማይባሉት ህይወታቸው አልፏል ወይም ደግሞ የአካል ጉዳተኞች ሆነዋል። ቀሪዎቹ ሌሎች በመቶ ሺዎች የሚቆጠሩት ደግሞ በፕሪቶሪያው ስምምነት መሰረት ዲዲአር በተባለው ፕሮግራም ትጥቅ እንዲፈቱ ተወስኖም ነበር። እንቅስቃሴዎችም ተጀምረው ታጣቂዎቹን ትጥቅ በማስፈታት ተገቢውን ስልጠና ወስደው ወደ ህብረተሰቡ የሚቀላቀሉበት ሂደት መጀመሩም ሲገለጽ ቆይቷል። ይህ የሆነው የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ስልጣን በነበሩበት ወቅት ነው። ከዚያ በኋላ ሂደቱ ቀስ በቀስ ተደነቃቅፎ ቆሟል። በሂደት በህወሓት በኩል ትጥቅ ከመፍታትም ይልቅ እንደውም አዳዲስ ታጣቂዎችን መመልመሉና ማሰልጠኑም ቀጥሎ ታየ። በፕሪቶሪያው ስምምነት መሰረት የተጣለ ሌላ ግዴታም ነበር። ይህም ከታንክ እስከ ዙ 23 እንደዚሁም ሌሎች ከባድ መሳሪያዎችን ማስረከብ የሚል ነው። አምባሳደር ባጫ ደበሌ በዚሁ ከቢቢሲ ጋር በነበራቸው ቆይታቸው ህወሓት በዲዲአር ፕሮግራም መሰረት ታጣቂዎቹ ትጥቅ እንዲፈቱ አላደረገም፣ የከባድ መሳሪያ ትጥቁን አልፈታም ሲሉም ተናግረዋል።
አምባሳደር ባጫ በዚሁ ቃለ ምልልሳቸውም ህወሓት እነዚያ ከባድ መሳሪያዎች በእጁ እንዳሉ ይታወቃል፣ የአሁኑን አይነት የጦርነት ዝግጅት ሊያደርጉ እንደሚችሉ ግምት ሊኖር ይችላል ያሉ ሲሆን አክለውም ጉዳዩ የተፈጸመው በማጭበርበር ነው ሲሉም ነው ማብራሪያቸውን የሰጡት። ህወሓት በዲዲአር በመቶ ሺዎች የሚቆጠሩ ታጣቂዎቹን ትጥቅ ያስፈታል ተብሎ ቢታሰብም አምባሳደር ባጫ ደበሌ ግን 10 ሺዎችና 20 ሺህ የሚደርሱ አይደሉም ሲሉ ተናግረዋል። ይህ በእንዲህ እንዳለ የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ መሆኑንና ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት እንዳናረው የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮች እንዳመለከተ ዶቼ ቬሌ ባሰራጨው ዘገባ አመልክቷል። ሁለቱ ወገኖች ልዩነታቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ የጠየቀ መሆኑንም አመላክቷል። ወደ ቀጣይ መረጃ አለፍን። እነ ደብረ ጽዮን የመጨረሻ 30 ቀናትን ሰጡ። በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን በኃይል የያዘው ህወሓት የክልሉ መንግስት ከያዘው የፖለቲካ አቋም ተቃራኒ አመለካከት ካላቸው ኃይሎች ጋር ተሰልፈው የነበሩ ታጣቂዎችን፣ የመንግስት ሰራተኞችን፣ ከፍተኛ አመራሮችን፣ አርሶ አደሮችንና ሌሎች የህብረተሰብ ክፍሎችን ወደ መደበኛ ህይወታቸውና ስራቸው ለመመለስ ያለመ አዲስ የይቅርታ መመሪያ በትላንትናው ዕለት ይፋ አድርጓል። ሀራ መሬት በሚል በአፋር ክልል በትጥቅ እየተንቀሳቀሱ ናቸው የሚባሉት ኃይሎች ለህወሓት አመራሮች ከባድ ስጋትና እንቅልፍ የነሱ መሆናቸውም እየታየ ነው። በዚህም ህወሓት በተለያዩ መንገዶች ለእነዚሁ ኃይሎች የኑ ተመለሱ ጥሪን በማቅረብ ላይ ይገኛል። እስካሁን ባለው ሁኔታ ጥሪዎቹ አልሰሩም። እንደውም የታጣቂው ኃይል ቁጥሩ ከጊዜ ወደ ጊዜ እየጨመረ መሆኑም እየተነገረ ነው። በዚህ መሃል ዛሬም ህወሓት ሌላ ጥሪን አቅርቧል። የአሁኑ ጥሪ ደግሞ በመመሪያ የተዘጋጀ ሆኖም እየታየ ነው። ጥቅማ ጥቅም ታክሎበታል ተብሏል። ይህ የተዘጋጀው መመሪያ ጥብቅ የጊዜ ገደብ የተጣለበት ሲሆን ሰነዱ በይፋ ከጸደቀበት ዕለት ጀምሮ በተሰጠው በአንድ ወር የጊዜ ገደብ ውስጥ ተመልሶ የቀረበውን ጥሪ ያልተቀበሉ አካላት በመመሪያው የተዘረዘሩትን መብቶች፣ ጥቅማ ጥቅሞችና ህጋዊ ዋስትናዎች የማግኘት እድል እንደማይኖራቸው ተጠቁሟል። ይህንን አዲስ አዋጅ በተመለከተ ሪፖርተር ባወጣው መረጃ መሰረት መመሪያው ከጸደቀበት ዕለት በኋላ ከክልሉ መንግስት በተቃራኒ የፖለቲካ መስመር ካሉ ኃይሎች ጋር እንደ አዲስ ተሰልፎ የሚገኝ ማንኛውም አካል ላይ ተፈጻሚነት እንደማይኖረው ተደንግጓል። ይህ መመሪያ በአግባቡ እንዲፈጸም ለማስቻል በክልል ደረጃ በሰላምና ጸጥታ ቢሮ ሰብሳቢነት የሚመራ አብይ ኮሚቴ የተዋቀረ ሲሆን ምክትል ሰብሳቢነቱን የደብረ ጽዮን ገብረ ሚካኤል የፖለቲካ አማካሪ፣ ጸሐፊነቱን ደግሞ የትግራይ ወጣቶች ግንባታና ስልጠና ማዕከል ይዘውታል። በዚሁ ኮሚቴ ውስጥ የቴክኒክና ሙያ ቢሮ፣ የወጣቶች ቢሮ፣ የፖሊስ ኮሚሽን፣ የፐብሊክ ሲቪል ሰርቪስና የሰው ሀብት ልማት ቢሮ፣ የፋይናንስ ቢሮ እንዲሁም የዞን ተወካዮች በአባልነት የተካተቱ ሲሆን የኮሚቴው ተጠሪነት በቀጥታ ለደብረ ጽዮን እንደሆነ በህጉ ተደንግጓል። በቀጣይ ርዕስ በመቀሌ ቁጣን የቀሰቀሰው ክስተት። ከ3 ዓመት በፊት በትግራይ ክልል መቀሌ ከተማ በአሰቃቂ ሁኔታ በተገደለችው ወጣት ዘውዱ ሀፍቱ ግድያ ተጠርጥረው የዕድሜ ልክ ጽኑ እስራት ተላልፎባቸው የነበሩት 2 ፍርደኞች በነፃ እንዲሰናበቱ የተላለፈ ውሳኔ ከፍተኛ ቁጣን ቀስቅሷል። የመቀሌ ከተማ መካከለኛ ደረጃ ፍርድ ቤት ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለማርያም የተባሉት ፍርደኞች በነፃ እንዲሰናበቱ በይፋ ወስኗል። ይህ ብይን የተሰማው ቀደም ሲል በፍርድ ቤት በማስረጃነት ቀርቦ የነበረው የሟች የዘውዱ ስልክ ወሳኝ ዲጂታል ማስረጃ ከመዝገብ ቤት ጠፍቷል መባሉን ተከትሎ መሆኑን የዘውዱ ቤተሰቦች ለቢቢሲ በሰጡት ቃል አረጋግጠዋል። ይህ የዘውዱ ግድያና የፍርድ ሂደት በመቀለ ከተማ ከፍተኛ የህዝብ ትኩረት ስቦ የነበረ ሲሆን ጉዳዩን ይበልጥ አነጋጋሪና አጠራጣሪ ያደረገው አንደኛ ተከሳሽ ያሬድ ገብረስላሴ እስከ ቅርብ ጊዜ ድረስ የአርሚ 22 አዛዥና በአሁኑ ወቅት የትግራይ ፖሊስ ምክትል ኮሚሽነር የሆኑት የኮሎኔል ገብረስላሴ በላይ ልጅ መሆኑ ነው። ኮሎኔል ገብረስላሴ ሁለተኛው ተከሳሽ አንገሶም ኃይለማርያም የቅርብ ዘመድ መሆናቸውና የችሎት ውሎዎች በተደጋጋሚ በከፍተኛ ውጥረት ይረበሹ እንደነበር ተገልጿል። የህግ ሂደቱን በቅርበት የተከታተሉት በአክሱም ዩኒቨርሲቲ የህግ መምህር የሆኑት ኪሮስ ኃይለስላሴ እንደገለጹት ፍርድ ቤቱ ቀደም ሲል የቀረበውን የሲም ካርድ ኮድ እና የስልክ ማስረጃ የሚምታታ ነው በሚል ለማረጋገጥ የፌዴራል ተቋም ማስረጃና የባለሙያ ምስክርነት እንዲቀርብ ጠይቆ ነበር። ይሁን እንጂ የክልሉ ፖሊስ ከፌዴራሉ መስሪያ ቤት ጋር በቂ ትብብር ሳያደርግ በመቅረቱ ተጨማሪ ምርመራ ሳይካሄድ ተከሳሾቹ በነፃ ተለቀዋል። የሟች ዘውዱ እህት ብርቱካን በበኩሏ ከ1 ዓመት በኋላ የሞባይል ስልኩ ኮድ የሚቀየርበት ምንም አይነት የቴክኒክ ምክንያት ሊኖር እንደማይችል ጠቅሳ ስለ ሞባይሉ የሚያሳይ የክስ ፋይል ከክልል ፍርድ ቤት ነው የጠፋው መባላቸውን ገልጻለች። ተከሳሾቹ ሲም ካርዱን ዘውዷ ከመሞቷ ከወራት በፊት ከገበያ የገዙት መሆኑን ቢከራከሩም የህግ ባለሙያው ኪሮስ ግን አምና በዚህ ማስረጃ የዕድሜ ልክ እስራት ተፈርዶባቸው ሳለ አሁን ምንም አዲስ ተጨማሪ ማስረጃ ሳይመጣ በተመሳሳይ ድሮ ፋይል የተለየ የነጻ ስንብት ውሳኔ መተላለፉ በሂደቱ ፍትሐዊነት ላይ ትልቅ የህግ ጥያቄና ጥርጣሬ የሚፈጥር መሆኑን አስገንዝበዋል። የመቀሌ ከተማ ነዋሪ የነበረችው ወጣት ዘውዱ ነሐሴ 13 ቀን 2015 ዓ.ም የአሸንዳ በዓልና
የጓደኛዋን ልደት ለማክበር በወጣችበት በአዲ ሐውሲ አካባቢ ምሽት ላይ በአሰቃቂ ሁኔታ መገደሏ የሚታወስ ሲሆን ፍርድ ቤቱ ሐምሌ 4 ቀን 2017 ዓ.ም በዋለው ችሎት በሁለቱ ግለሰቦች ላይ ዕድሜ ልክ ጽኑ እስራት ወስኖባቸው ነበር። አሁን ግን የፖሊስ ከፍተኛ መኮንን የቅርብ ቤተሰቦች የሆኑትን እነዚህን ፍርደኞች ነፃ ለማውጣት ታስቦ የተደረገ የህግ መጣመም ነው በሚል በማህበራዊ ሚዲያዎች ላይ ከፍተኛ የፍትህ ጥያቄ እየተነሳ ይገኛል። በዚሁ የፍርድ ቤት ውሳኔ ላይ የተፈጠረውን አለመግባባት ተከትሎ የክልሉ አቃቤ ህግ በይፋ ለከፍተኛው ፍርድ ቤት የይግባኝ አቤቱታ ያቀርባል ተብሎ እንደሚጠበቅ የህግ ባለሙያዎች ጠቁመዋል። ወደ ቀጣይ መረጃ አለፍ። በባለስልጣናቱ ላይ እርምጃ ተወሰደ። በዛሬው ዕለት ሐምሌ 30 ቀን 2018 ዓ.ም በመንግስት ኮሚኒኬሽን አገልግሎት በኩል በተሰጠው መግለጫ በበርካታ አመራሮችና ባለስልጣናት ላይ እርምጃዎች የተወሰዱ መሆኑ ታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለሰ በዛሬው ዕለት በሰጡት በዚሁ ጋዜጣዊ መግለጫቸው በፋይናንስ ተቋማትና የገንዘብ ዝውውር፣ በህገ ወጥ የገንዘብ ዝውውር፣ በሐዋላና በጥቁር ገበያ ተሳታፊ የሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑ ተደርጓል ሲሉ አስታውቀዋል። በተደራጀ መንገድ ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው እንዲታገድ የተደረገ መሆኑንም አክለዋል። ሚኒስትሩ አክለውም ለህገ ወጥ ዝውውር ሽፋን ይሰጡ የነበሩ 7 የክሪፕቶ ከረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ ሙሉ በሙሉ ታግደዋል። ምርት ልከው የውጭ ምንዛሬ ተመላሽ ያላደረጉ 29 ላኪ የንግድ ድርጅቶችና ግለሰቦች ላይም የህግ ተጠያቂነት ሰፍነዋል ሲሉም ተናግረዋል። በተጨማሪም በቤቲንግና ፊንቴክ ቢዝነሶች የደንበኞችን መረጃ በመደበቅ መንግስትን ግብር ያጭበረበሩ፣ ገቢያቸውን የሰወሩና ህገወጥ የገንዘብ ዝውውር በፈጸሙ 38 የቤቲንግ ድርጅቶች ላይ እርምጃ ተወስዶ ባለቤቶቻቸው በቁጥጥር ስር ውለዋል። የእነዚህ ህገወጥ ተቋማት የባንክ ሂሳብ ታግዷልም ተብሏል። በማዕድን ዘርፍ ህገወጥ ዝውውር፣ የወርቅ ምርትን ከገበያዎች በኮንትሮባንድ በማስወጣት ወንጀል የተሳተፉ የመንግስት ኃላፊዎችን፣ የጸጥታ መዋቅር አመራሮችን፣ አምራቾችንና የውጭ ዜጎችን ጨምሮ 183 ግለሰቦች በህግ ተጠያቂ ተደርገዋል የተባለ ሲሆን በወንጀሉ የተሳተፉ የውጭ ሀገር ዜጎች ከሀገር እንዲወጡ ተደርገዋል። ህገወጥ ወርቅ፣ የወርቅ ሚዛንና ማቅለጫ፣ የተለያዩ የውጭ ሀገራት ገንዘቦች እንዲሁም የጦር መሳሪያዎች በቁጥጥር ስር ውለዋልም የተባለ ሲሆን ከነዳጅ አቅርቦትና ሎጂስቲክስ አንጻር በህገወጥ መንገድ የሽፋን ደብዳቤዎችን በማዘጋጀት ነዳጅ በመደበቅና አየር ባየር በመሸጥ ወንጀል የተሳተፉ 38 የመንግስት አመራሮች በህግ ተጠያቂ እንዲሆኑ የተደረጉ መሆኑም ታውቋል። በቀጣይ ርዕስ የአርቲስቶቹ የነገው የፍርድ ቤት ቀጠሮ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዞ የተጠረጠሩት ታዋቂ አርቲስቶችና የማስታወቂያ ባለሙያዎች እነ ሰራዊት ፍቅሬን ጨምሮ በአጠቃላይ 7 ሰዎች ነገ አርብ ነሐሴ 1 ቀን 2018 ዓ.ም በችሎት እንዲቀርቡ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ትዕዛዝ አስተላልፏል። የድንገተኛ የፍርድ ቤት መጥሪያ ሊወጣ የቻለው የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች ዳይሬክቶሬት አቃቤ ሕግ ባቀረበው ጥብቅ አቤቱታ ምክንያት ነው። ተጠርጣሪዎቹ ከሳምንት በፊት እግረኛው በተሰኘ የማህበራዊ ሚዲያ ዩቲዩብ ገጽ ላይ ቀርበው ገና ማስረጃ ተሰምቶ ባልተጠናቀቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው በሕግ አግባብ እንዳልሆነና በፍትህ አሰጣጥ ሂደቱ ላይ ቀጥተኛ ተጽዕኖ የሚያሳድር ተግባር መፈጸሙን አቃቤ ሕግ በጽሑፍ ለችሎቱ አቅርቧል። ይህንን ጉዳይ በተመለከተ የፌዴራል ከፍተኛ ፍርድ ቤት መዝገቡን መርምሮ መጀመሪያ ላይ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ረጅም ቀጠሮ ሰጥቶ የነበረ ቢሆንም አቃቤ ሕግ ግን ጉዳዩ አጣዳፊ በመሆኑ መዝገቡ ተሰብሮ በአፋጣኝ እንዲታይለት ትላንት ከሰዓት በኋላ በድጋሚ ፍርድ ቤቱን መጠየቁን ፈታዴ ላይ የደረሰው ወቅታዊ መረጃ ያመለክታል። በዚህ መሰረት ፍርድ ቤቱ የአቃቤ ሕግን የአፋጣኝ እይታ ጥያቄ በመቀበል ቀጠሮውን ወደ ነገ አርብ ያቀረበው ሲሆን ከተከሳሾቹ ምላሽ ለመስማት ትዕዛዝ ተሰጥቷል። በዚሁ የፍርድ ቤት ትዕዛዝ መሰረት አንደኛ ተከሳሽ ሰራዊት ፍቅሬ፣ ሁለተኛ ተከሳሽ ሰለሞን ቦጋለ፣ ሶስተኛ ተከሳሽ ይገረም ደጀኔ፣ አራተኛ ተከሳሽ ዳንኤል ተገኝ፣ ስድስተኛ ተከሳሽ ካሊድ ናስር እንዲሁም አብርሃም ግዛው፣ የእግረኛው ሚዲያ አቅራቢ ተክለ ሃይማኖት አዳንና ጠበቃ አበባው አበበ የተባሉት ግለሰቦች በሙሉ ፍርድ ቤት ቀርበው በአቃቤ ሕግ በቀረበባቸው አቤቱታ ላይ ያላቸውን የመከላከያ አስተያየት እንዲያቀርቡ ተለይቷል። በአሁኑ ወቅት በፌዴራል ፖሊስ በኩል ለሁሉም ተከሳሾች ይፋዊ መጥሪያ የደረሳቸው ሲሆን ነገ አርብ ጠዋት 4 ሰዓት ላይ በችሎት ተገኝቶ የእምነት ክህደት ቃላቸውንና አስተያየታቸውን እንደሚሰጡ ይጠበቃል። ወደ ቀጣይ ርዕስ አለፍ። የሱዳን አዲስ ትጥቅ። የሱዳን ጦር በሳምንቱ አዳዲስ ትጥቆችን መረከቡን የሱዳን ፖስት ዘገባ አመለከተ። የወታደራዊ ምንጮች ሱዳን በጦር መሳሪያ ሸመታ ከቅርብ ጊዜ ወዲህ ከፓኪስታን ጋር መወዳጀቷን ይገልጻሉ። በዓመቱ ሳውዲ አረቢያ በፋይናንስ የምትደግፈው የጦር መሳሪያ ግዢ የሱዳን ጦር ከፓኪስታን ጋር መፈራረሙ ተነግሮ ነበር።
$1.5 ቢሊዮን የተገመተው ስምምነት በኤፕሪል ወር ላይ ተፈረመ ነበር። በስምምነቱ የሱዳን ጦር ካራኮራም 8 የሚባሉ ቀላል የጦር ጀቶችንና ከ200 በላይ ወታደራዊ ድሮኖችን ከፓኪስታን ለመሸመት ተስማምቶ ነበር። ይህ የመሳሪያ ግዢ በሱዳን ባለው ጦርነት የአልቡርሃን ኃይል ግልጽ የአቅም ሚዛን ይደፋበታል ተብሎም ተስፋ የተደረገበት ነበር። ሆኖም ባልታወቀ ምክንያት በስምምነቱ ላይ ፋይናንስ ድጋፍ አድራጊ የነበረችው ሳውዲ ሀሳቧን ቀይራለች። ስምምነቱ ታዲያ ቀጥሎ የሚቀር በግልጽ እስካሁን የታወቀ ነገር የለም። ይህ ባለበት ነው የሱዳን ጦር በሳምንቱ ከፓኪስታን መሳሪያዎችን መረከቡ የተገለጸው። የአልቡርሃን ጦር ሞሐፊዝ የሚባሉ ብረት ለበስ ተሽከርካሪዎችን መረከቡ ታውቋል። የሱዳን ጦር ላለፉት 2 ዓመታት የፈጥኖ ደራሽ ኃይሎችን ለማቋቋም ያለም የጦር መሳሪያ ግዢ ሲያደርግ የሰነበተ ሲሆን ኳታርና ሳውዲ በዚህ የአልቡርሃን ፍላጎት የጀርባ አጋሮች ናቸው። አሁን ላይ በእጁ እንደገቡ የተነገረላቸው ብረት ለበስ ኦፕሬሽናል ተሽከርካሪዎች በፈጣን የሚንቀሳቀሱና ለከተማ ውጊያ በተለይ አስፈላጊ መሆናቸውን የወታደራዊ ምንጮች ገልጸዋል። በፓኪስታን የመሳሪያ አምራች ፒኦኤፍ ፓኪስታን ኦርዲናንስ ፋክተሪስ የተመረቱት እነዚህ ብረት ለበሶች ብዛት ወደ 100 እንደሚጠጋ 2 የወታደራዊ ባለሙያዎች ለሱዳን ፖስት ተናግረዋል። እነዚህ ወታደራዊ ተሽከርካሪዎች በኮርዶፋንና ዳርፉር በሚገኙት የሱዳን ጦር ይዞታዎች ላይ በሳምንቱ በግልጽ መታየታቸውንም የዜና ምንጩ ገልጿል። ለጥገና ቀላል የሆኑት እነዚህ ወታደራዊ ተሽከርካሪዎች የጦሩን ፈጥኖ የመንቀሳቀስ አቅም እንደሚጨምሩ ይጠበቃል። በጦር ሜዳ የጠላትን ተኩስ ተቋቁሞ ወታደሮችን ማድረስ እንደሚችሉ ሲነገር፣ ለሜካናይዝድ ክፍሎች ፈጣን እንቅስቃሴ ድጋፍ ሰጪ ናቸው። የሱዳን ጦር በሳምንቱ ከፓኪስታን የተረከቡ ብረት ለበስ ተሽከርካሪዎችን ብቻ አይደለም፣ ለስለላና ጥቃት የሚሆኑ ድሮኖችንም በብዛት ማስገባቱ ተነግሯል። የአልቡርሃን ጦር ከፓኪስታን የተረከባቸው ድሮኖች ዘሻህፓር የሚባሉ ሲሆን የፓኪስታን ብሔራዊ ጦር በስፋት የሚጠቀምባቸውና ያመረታቸው መሆኑ ተገልጿል። የሱዳን ጦር ከኤት የሚባሉ ቀላል የጦር ጀቶችን የሚጠቀም ሲሆን ፓኪስታኖች ለእነዚህ ጀቶች የመለዋወጫና የስልጠና አገልግሎትም ለጦሩ እየሰጡ ነው ተብሏል። ከኤት የተባሉት የጦር ጀቶች የፓኪስታንና ቻይና መከላከያ ኢንዱስትሪዎች በጋራ ያበለጸጓቸውና ያመረቷቸው ናቸው። የሱዳን ጦር አብዛኛው ትጥቅ ቀደም ያለና ከሶቪየት ህብረት የተገኘ ሲሆን 3 ዓመታትን በተሻገረው ጦርነቱ ግን የተለያዩ አዳዲስ አቅሞችን ጦሩ እየገነባ ይገኛል። የሱዳን ጦር ሱ-25 እና ሚግ 24 የተባሉ የጦር ጀቶች እንዲሁም ኤም17 ሄሊኮፕተሮች ያሉ ሲሆን አሁን ከኤት ጀቶችና ኢራን ስሪት የሆኑትን ሞሃጀር ድሮኖች በክፍሉ አካቷል። ወደ ቀጣይ መረጃችን አለፍን። የመንግስት ኃይሎች ተንበረከኩ። በኢትዮጵያ ጎረቤት አዲስ ጦርነት። በኢትዮጵያ ጎረቤት ብዙም ትኩረት ያልተሰጠው ተኩስ በሳምንቱ እየተካሄደ ይገኛል። የሶማሊያ ፌዴራል መንግስት በከፊል ራስ ገዝ ከሆነችው ፑንትላንድ ጦር ጋር ከበድ ያለ ፍልሚያ አድርጓል። በውጤቱም የፌዴራል ኃይሎች መንበርከካቸውን የታወቀው። በፑንትላንድ እና በፌዴራል መንግስቱ መካከል ያለው ውጥረት በዚህ ወር እንደገና ያገረሸ ሲሆን ውጥረቱ ወደ ቀጥተኛ የተኩስ ልውውጥና ፍልሚያ ተቀይሯል። የፑንትላንድ ታጣቂ ኃይሎች በትላንትናው ዕለት ጋልካዮ በሚባለው ስፍራ በሚገኘው የፌዴራል መንግስት ጦር ላይ ጥቃት የሰነዘሩ ሲሆን የሶማሊያ መከላከያ አቋቋመውንና ከቅርብ ጊዜ ወዲህ ይዞት የነበረውን በቦሳሶ የሚገኝ የጦር ካምፕ የፑንትላንድ ኃይሎች መቆጣጠራቸውን አውጀዋል። የፑንትላንድ ግዛት ኃይሎች የፌዴራል መንግስቱ ወደ ግዛቱ በርካታ የጦር መሳሪያና ተዋጊዎችን ማስገባቱን ከሰሞኑ ሲከሱ ነበር። የፑንትላንድ ፕሬዝዳንት ሰይድ አብዱላሂ ደኒ ትላንት በክልሉ መዲና ጋርዌ በሰጡት ጋዜጣዊ መግለጫ በጋልካዮ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የተካሄደ የታቀደ ዘመቻ ነው ብለዋል። ትላንት የተካሄደው ይህ ግጭት በከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ሲሆን የሲቪሎችን መፈናቀልና የሰው ሕይወት ጉዳት ማድረሱ ተዘግቧል። ጋርዌ ኦንላይን የተባለው የአካባቢ ዜና ምንጭ እንደዘገበው በጋልካዮ በተካሄደው እርምጃ 101 ተጠርጣሪዎች በቁጥጥር ስር መዋላቸውንና 60 የቆሰሉ ሰዎች መያዛቸውን ገልጿል። በተጨማሪም የግዛቱ ኃይሎች ከፌዴራል ጦር ካምፑ የጦር መሳሪያዎችን፣ ጥይቶችን፣ ወታደራዊ ተሽከርካሪዎችንና ሌሎች ቁሳቁሶችን መውሰዳቸውን ይፋ አድርገዋል። የፑንትላንድ ባለስልጣናት የሶማሊያ ፌዴራል መንግስት በጋልሙዱግ ግዛት በኩል የጦር መሳሪያዎችን እንዲተላለፉ በማመቻቸት ከፑንትላንድ ውጭ ያሉ ኃይሎችን ለማስታጠቅ ይከሱታል። የግዛቱ ፕሬዝዳንት ደኒ የፑንትላንድ ኃይሎች አሁን ላይ አካባቢውን ማረጋጋታቸውን ገልጸው ከእነሱ እውቅና ውጭ የሚንቀሳቀሱ ሌሎች የታጠቁ ቡድኖች በፑንትላንድ ውስጥ እንዳይኖሩ አስጠንቅቀዋል። በዚህ ውዝግብ ጁባላንድ ለፑንትላንድ ያላትን ድጋፍ የገለጸችው ሲሆን የጋልሙዱግ ባለስልጣናት ደግሞ የፖለቲካ መሪዎች ቀጠናውን ከዚህ ግጭት ነፃ እንዲያደርጉ አሳስበዋል። ፑንትላንድ አዲሱ የሶማሊያ ሰላም ማስከበር ስም ወደ ሶማሊያ የሚገባውን የግብፅ ጦር ወደ ግዛቷ እንዳይጠጋ የወሰነች ግዛት ስትሆን የኢትዮጵያ መከላከያ ለበርካታ ዓመታት በግዛቱ አልሸባብ እንዳይስፋፋ በማድረግ ሚናው በግዛት ድጋፍ እንዳለ ይታወቃል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።